በሚሊዮኖች ገንዘብ እየተሰራበት ያለው ዩቲዩብ አውቶሜሽን እና ፌስለስ ቻናል እንዴት መስራት እንዳለባችሁ ታውቃላችሁ? እነዚህን ህግስ ምን ያህል ታውቃላችሁ? ዩቲዩብ አውቶሜሽን በተመለከተ ረዘም ያለ ቪዲዮ ሰርቼላችኋለሁ። ከጀማሪ እስከ አድቫንስ ድረስ የሚያደርግ እንዲሁም ደግሞ ቫይራል የሆኑ ኒቾች እና ብንሰራቸው አሁን ላይ ውጤታማ የሚያደርጉን ኒቾች በዝርዝር አሳይቻለሁ። ቪዲዮን እስከ መጨረሻው ማየት እንዳትረሱ። እንደዚህ አይነት ቪዲዮ የሚመቻችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ሜርሲ ነኝ። መልካም ቆይታ። ቪዲዮ እንደምትወዱት ተስፋ አደርጋለሁ። እኔ ባሳየሁት መሰረት እንድትሰሩ ላለሁ ቤተሰብ አድርጉኝ። ሰብስክራይብ የምትለውን በተን በመጫን የመለቃቸው ቪዲዮዎች እናንተ ጋር እንዲደርሱ ላለሁ። የዛሬው ክላሳችን አውቶሜሽን ላይ ነው። አውቶሜሽን ሲባል እንግዲህ በጣም ብዙ ቦታ ሰምታችኋል። ለምንድነው አውቶሜሽን የሚባለውን ካላችሁ አሁን ላይ በደንብ ብር እየተሰራበት ያለ ርዕስና አሰራር ስለሆነ በጣም ብዙ ሰዎች አውቶሜሽን ላይ እየገቡ ነው ያሉት። ግን ደግሞ አውቶሜሽን ምን እንደሆነ ራሱ ከመሰረቱ ማወቅ በጣም ጠቃሚ ነገር ነው። በጣም ጠቃሚ ነው ከምላችሁ በላይ። ምክንያቱም ባለፉት ክላሶቻችን በደንብ አይተናል። በዋናነት ዩቲዩብ ላይ መጨነቅ ያለብን ዎች አወር እና ሰብስክራይበር ሳይሆን ህጉን ጥሰናል ወይስ አልጣስንም የሚለው ነገር ወሳኝ ነው። ከዛም ውስጥ ደግሞ ጠንካራ ህግ አለው። በቅርቡ እንደምታውቁት በጣም ብዙ ቻናሎች ዲሞኒታይዝ እየተደረጉ ነው። በዛ ምክንያት ደግሞ በጣም ብዙ የብዙ ሰዎች ቻናልም በዛው ማዕበል ውስጥ ገብቶ እየተዘጋባቸው ነው እና 2026 የዩቲዩብ አውቶሜሽን ከዜሮ ለመጀመር ነው ይሄንን ኮርስ ያዘጋጀውላችሁ። ስለዚህ ዩቲዩብ አውቶሜሽን በዋናነት ምንድነው ካልን ያው ፌስለስ ሆኖ የኛ ኦሪጂናል ዶክመንት ቢሆንም ሀሳቦቻችንን ኤአይንም ተጠቅመን ሆነ አኒሜሽን ስታይሎችን ተጠቅመን ገንዘብ የምናገኝበት መንገድ ነው። ስለዚህ የድሮ በኤአይ የሚሰሩ አሰራሮች አሁን ላይ ውድቅ ሆነዋል። እነሱም ምንድናቸው ታውቋቸዋላችሁ እናንተ ራሱ። አውቶሜሽን በጣም ተበልቶበት ነበረ ማለት በጣም ብዙ ልጆች ሰርተውበታል። ስለዚህ በድሮ አይነት ኤአይ ቪዲዮ ጀነሬት ላይ ጽሁፍ እያስገባን ማጋራት በ2026 ሙሉ በሙሉ አይሰራም። አሁን ላይ ተመልካችን የሚያቆዩ ጥራት የሌላቸው እነዚህ ዝቅተኛ የሆኑ ቪዲዮዎችን አልጎሪዝሙ በፍጥነት ይቀጣል። ያ ማለት ሂውማን ቫልዩ የላቸውም። አብዛኞቹ ኤአይዎች በፊት ሲሰሩ የነበሩት ሂውማን ቫልዩ ብዙ ስለሌለባቸው ምን ሆኗል? አልጎሪዝሙ ኦልሬዲ ጣና እየቀጣ ነው ያለው። ስለዚህ የሚቀጣበት ስም ደግሞ አውተንቲኬት ኮንተንት ይላል። በአዲሱ የፖሊሲ መመሪያ መሰረት ዩቲዩብ የሰዎችን እሴት የማይጨምሩ በማሽን ብቻ የተፈበረኩ ቪዲዮዎችን የገቢ ማስገኛ ሞኔታይዙን ይከለክላል። ከባድ ጥሰት ደግሞ ካጋጠመው ምን ይሆናል? ቻናላችሁን ሙሉ በሙሉ ይዘጋዋል። ስለዚህ ምንድነው ማድረግ ያለባችሁ? ህጉን ባልጣሰ መንገድ ያው ከዚህ በኋላ ስለዚህ ኤአይ ዲክሎዘር የምንለው በኤአይ የተሰራ ድምጽ ወይም ምስል ከተጠቀመን ቪዲዮቻችን ኤአይ ፈጠራ አለበት የሚል አልተርኔት የሚል ቦታ በቅርብ ጊዜ አምጥቶልናል እና እሱ ላይ ራይት ካላደረግን አልጎሪዝሙ በራሱ ቪዲዮቻችን ላይ አብዛኛው ልጆች ራይት አያደርጉም። ያ ማለት ቮይስ ኦቨሩ ኤአይ ከሆነ ስክሪፕቱ ኤአይ ከሆነ ቪዲዮ ኤአይ ከሆነ ልክ ቪዲዮቻችንን አፕሎድ በምናደርግ ሰዓት ላይ አልተርኔት ኮንተንት የምትሞላ አለች ነው ወይስ አይደለም የሚል አለ። እሱ ላይ የስ ብለን ብናልፍ ሞር የተሻለ ነው። ምክንያቱም አልጎሪዝሙ በራሱ ከደረሰበት የቪዲዮቻችንን እይታ ይቀንሰዋል። ያ ማለት ቪዲዮቻችን ቫይራል እንዳይወጡ ያግድብናል ማለት ነው። ስለዚህ ምንድነው ኦልሬዲ ህጉ ወጥቷል። ስለዚህ ህጉ ከወጣ ህጉን ማሟላታችን ግዴታ ነው የሚሆንብን። ያ ማለት አሁን ላይ ሙሉ በሙሉ የኤአይ ስራ ቆሟል እንደ ሜርሲ ካላችሁኝ ሙሉ በሙሉ አልቆመም። ስለዚህ የዩቲዩብ ህግን ባልጣሰ መንገድ እየሰራ ዋናው ደግሞ ከባድ የሆነው ፓርት ደግሞ ቮይስ ኦቨር ላይ ስትመጡ ምናልባት ላይቭ ላይም ሳወራ ከሰማችሁኝ ቮይስ ኦቨር ብትችሉ የኤአይ ድምፅ አታድርጉ፣ የራሳችሁ ድምፅ ይሆን ስል ነበረና አሁን ላይ ቮይስ ኦቨር ላይ ምን አይነት ህግ አመጣ? 11 ላብስ ካወቃችሁት ሞር ቶኑ የምንድነው የሰው ቶን አለውና እንደ 11 ላብስ ያሉ እጅግ ተፈጥሯዊ የሆኑ ስሜቶችን የሚገልጹ ድምጾችን መጠቀም አለባችሁ።
እነዚህ ያረጁና ሮቦቲክ የሚመስሉ እንደውም የሚጮሁ ድምፆች ነው ላይ የሚለው እነሱን እንደ ድምፁ ላይ አይቆጥረውም እና ወዲያውኑ ውድቅ ነው የሚደረገው። ስለዚህ በኋላ ላይ ወደ ፕራክቲሱ ፓርት ላይ በደንብ እናያለን ኢለቨን ላብስ ምን እንደሆነ እና ኢለቨን ላብስ ላይ ፍሪ ላይ ስትመጡ የተወሰነ ነው ክሬዲት የሚሰጣችሁ። እንደ ሰው የሚያወሩትን ደግሞ በፍሪ መጠቀም አትችሉ። ስለዚህ ምንድነው ማድረግ ያለብን? ከቻልን ፔዱን ብንገዛ፣ ካልቻልን ደግሞ ፍሪ የሚሰጠንን የተወሰነ መጠቀም እና ደግሞ ምንድነው መሰላችሁ ኢለቨን ላብስ ላይ በጣም ሬትድ የተሰጣቸው ቮይሶች አሉ። ለምሳሌ እንደነ አዳም አሉ። በኋላ ላይ እናያቸዋለን ድምጻቸው ራሱ እንዴት እንደሆነ እና እነሱ ድምጾች ኦልሬዲ አሁን ላይ በጣም ብዙ ሰዎች ስለሚጠቀሟቸው አዳፕት አድርጎታል ሌላ ቦታም እነሱን ድምጾች ስለሚጠቀሙ። ስለዚህ ምንድነው የምናደርገው? ኢለቨን ላብስ ላይ በጣም ብዙ ካራክተር እና አክተሮች አሉ። ስለዚህ እየሰማን ብዙ ሰው ምክንያቱም ሬት ያስቀምጡላቸዋል ምን ያህል ተወዳጅነትን እንዳገኙ። ዘን ምንድነው የምናደርገው? ብዙ ተወዳጅነትን ያላገኘ ትንሽ ሬት ያለውን ድምፅ እንጠቀማለን። ደግሞ ሌላ ምን አለ መሰላችሁ? እዛው ኢለቨን ላብስ ላይ የእኛን ቶን ክሎን ማድረግ ይችላል። ያ ማለት እኔ የተወሰነ እንግሊዝኛ ስክሪፕት አንብቤ ብሰጠው በእኔው አይነት ድምፅ ኤአዩን እንዲያወራ ያደርገዋል ማለት ነው። ስለዚህ እንደሱ አይነት ነገር ብትጠቀሙ ቢያንስ የእናንተ የተወሰነ ዩኒክ ይሆናል። ምክንያቱም እናንተ ምናልባት የመረጣችሁት ካራክተር ሌላኛው ሰው ተጠቅሞ ከሆነ በእንደዛ መንገድ እንዳትያዙ የእናንተን ድምፅ ደግሞ ክሎን ብታደርጉ ሞር የተሻለ ነው። ሌላው ባለፈው ላይቭ ላይ አይታችሁ ከሆነ የሆነ ልጅ በጣም ሲያስቀኝ ነበረ። ምንድነው በቀን 10 ቪዲዮ ነው የምለቀዋል። 10 ቪዲዮ ማለት ነው እና ህጉን ታውቃለህ ወይ ስለው አላውቅም አለ። ስለዚህ ዋይቲ ላይ ደግሞ ምን ይባላል? ጥራት ከብዛት የሚባል አለ፣ ኳሊቲ ኦቨር ኳንቲቲ የሚባል። ስለዚህ ምንድነው በሳምንት 1 ወይ 2 ቪዲዮ ጥርት አድርጋችሁ ከሰራችሁ ለሱ በቂ ነው። ለምሳሌ ማስ ፕሮዳክሽን ተከልክሏል። በቀን 5 እና 6 ዝቅተኛ ጥራት ያላቸው እንደውም እሱ ምንድነው ከ5ም ከ6ም አልፎ 10 ነው እየለቀቀ የነበረውና ከ5 እስከ 6 ጥራት ያላቸውን ቪዲዮዎች የሚጭኑ ቻናሎች ይልቅ አልጎሪዝሙ የሚመርጡት በሳምንት ጥቂት ጥራት ያላቸውን ቪዲዮዎችን ነው። ያ ማለት እናንተ ተጨንቃችሁ ስክሪፕቱ ላይ ያለው ነገር ላይ ሁሉ ተጨንቃችሁ በሳምንት 1ም 2ም ቪዲዮ ብትሰሩ አልጎሪዝሙ ከእናንተ ጋር ነው ማለት ነው። ስለዚህ ዩቲዩብ ሰዎችን ለረጅም ጊዜ የሚያቆይና ትክክለኛ ሴት የሚመርጥ ይዘት ይመርጣል። አነስተኛ ግን እጅግ ጥራት ያለው ቪዲዮ መስራት ፈጣን እድገትን ያስገኛል። ለዛ ነው አይታችሁ ከሆነ ዶክመንተሪዎች፣ የተለያዩ ቻናሎች በአጭር ጊዜ ውስጥ በጣም ውጤታማ የሚሆኑት ምንድነው ከብዛት ጥራት ላይ ያተኩራሉ እና ገብታችሁ ራሱ ቻናሎቻቸውን ስታዩ ምን የሚሆንበት አጋጣሚ አለ? በሳምንት 1 ቪዲዮ፣ በ2 ሳምንት 2 ቪዲዮ ይሆናል እና ዋናው ምንድነው ጥራትና እሱ ላይ በደንብ እናያለን። ቻናል ሪኮመንድ ማደርጋችሁም ቻናሎች አሉ፣ እነሱንም እናያለን። አሁን ላይ ብትሰሯቸው በጣም ውጤታማ የምትሆኑባቸው ክሪፕቶችንና ኒቾችን እናያለን። ስለዚህ ዋነኛው ነገር ምንድነው? አንደኛው ትክክለኛ ኒሽ መምረጥ ነው። በቀላሉ የማይሰለችና የውጭ ሀገር ሰዎችን ሃይ ሲፒኤም ሊያስብ የሚችል ርዕስ ለምሳሌ እንደ ኢንቨስትመንት፣ እንደ ቴክኖሎጂ፣ እንደ ስነ ልቦና፣ ሳይንቲፊክ ነገሮችን መምረጥ የመጀመሪያው ትክክለኛ መንገድ ነው። ሁለተኛው ደግሞ ስክሪፕት መጻፍ። ቻት ጂፒቲ ወይም ክላውድን ስትጠቀሙ ስክሪፕት ላይ ወደ አማርኛ ካልሆነ በስተቀር እንግሊዝኛ ላይ ጄሚናይን አትጠቀሙት። ምክንያቱም ጄሚናይ ኦልሬዲ የዩቲዩብ አልጎሪዝሙ ጄሚናይ ስለሆነ ራሱ ኦልሬዲ የሰጣችሁ ስክሪፕት እንደሆነ በቀላሉ ሊለይባችሁ ይችላል። ለዛ ወደ እነ ቻት ጂፒቲ፣ ወደ እነ ክላውድ፣ ወደ ሌላው ዲፕሲክ የሰዎችን ቀልብ የሚስብ ሁክ መሀል ላይ ታሪኮችን መጨመር ማረጋገጥ መቻል አለበት። ያ ማለት ምንድነው? ስክሪፕቱን እሱ ሙሉ በሙሉ ሲሰጥ እናንተ የራሳችሁን መሀል ላይ እንደ ቀልድ ሊሆን ይችላል፣ እሱ ያላካተተ ቁም ነገር ሊኖር ይችላል። እንደዛ ብታካትቱ ሞር እሱ ነው ሰፖርት የሚያደርገው እንጂ ኮፒ ፔስት ተከልክሏል። ፕሊስ አሁንም በደንብ እንድትሰሙ የሚፈልገው ኮፒ ፔስት ተከልክሏል። ሶስተኛው ምንድነው? ድምጽ ማዘጋጀት ነው። ቅድም እንዳልነው ኢለቨን ላብስ በመጠቀም እውነተኛ ሰው የሚመስል ማለት ነው። እውነተኛ ምክንያቱም አሁን ዋይቲ ከፕላትፎርምን ኳሊቲ አንጻር ኳሊቲ ነገር ላይ ነው እያተኮረ ያለው። ስለዚህ ኳሊቲ ነገር ላይ እያተኮረ ከሆነ ሰውኛ ያላቸውን ድምጾች ብትጠቀሙ በጣም
ምርጥ ነው። የራስ ስሜት እንዲኖረው ደግሞ ቅድም እንዳልኳችሁ የራሳችሁን ድምፅ ጨምራችሁ ክሎንና ብታስተካክሉት ሞር ደግሞ እሱ የበለጠ የተሻለ ነው። አራተኛና ዋናው ነገር ደግሞ ቪዲዮ ኤዲቲንግ ነው። ካፕከትን ወይም ፕሪሚየር ፕሮን በመጠቀም በየ3 ሰከንዱ ምስሎችን እንዲቀይር ማራኪ ጽሁፎችን፣ የድምፅ ተጽዕኖ፣ እነዚህ ሳውንድ ኢፌክት የምንላቸው ቢኖሩ ደግሞ ሞር የበለጠ የተሻለ ነው። ሌላውና ቀጣዩ ነገር ደግሞ ዩቲዩብ አውቶሜሽን ትልቁ ሚስጥር ሂውማን ሌይንግ የምንለው ትልቁ ሚስጥር ምንድን ነው? ለምንድን ነው እኔ ያልተረዳሁት? ለምንድን ነው ዩቲዩብ አውቶሜሽን ላይ የሰራው ሞኔታይዝ አይሆንልኝም? የሆነ ሰዓት ላይ በጣም ብዙ ሲያያል፣ የሆነ ሰዓት ላይ ይወርዳል ትሉኛላችሁ። እና ዋናው ነገር ምንድን ነው? እናንተ ቻናል ከፍታችሁ የመጀመሪያ 1 እና 2 ቪዲዮ እናንተ በዛ ቻናል ምን እየሰራችሁ እንደሆነ ቼክ የሚያደርግበት ፓርት ስለሆነ 1 እና 2 ቪዲዮቻችሁ በጣም ቫይራል ሊወጡ ይችላሉ። ከ10,000 እስከ 30,000 የሚሄድ ቻንስ አለው። ዘን አንደኛውን ኦልሬዲ እንደዛ ያስኬድላችኋል፣ ሁለተኛውንም ያስኬዳል። በሶስተኛው ግን ኦልሬዲ እናንተ ላይ የሚደመድምበት ፓርት ነው። ምክንያቱም 2 ቪዲዮ ሰጥታችሁታል። ሁለቱም ቪዲዮ የሰው ኒኪኪ ከሌለባቸው ሙሉ በሙሉ ኤአይ ከሆኑ የሰው ፋይል የምትሰሩ ከሆነ ኦልሬዲ ምን ያደርጋል? ከዛ በኋላ እናንተ ዩኒክ አይዲያ የላችሁም። ስለዚህ ምንድን ነው ሂውማን ሌይንግ የሰው እጅ ማሳየት አለባችሁ። ቪዲዮቻችሁ ሙሉ በሙሉ ኤአይ እንዲሰራ አትፍቀዱ። ኤአይ ስክሪፕቱን ቢጽፍ እኛ ግን ቀልድ፣ የግል አስተያየት ወይም ደግሞ ድምፅ የኛን ብናደርግ ሞር የተሻለ ነው። ስለዚህ ዩኒክ አንግሉን ቼክ ያደርጋል። ዩኒክ አንግሉን ቼክ አድርጎ ካላገኘው እናንተን ቫይራል እንዳትወጡ ራሱ አልጎሪዝሙ ይገድባቸዋል ማለት ነው። ያው የእውነተኛ ሰው ግምገማ አሁን ለምሳሌ ዋይቲ ላይ ኤአዩ አልጎሪዝሙ ኤአይ ቢሆንም ግን እውነተኛ ሰዎች ፋክት ቼክ ያደርጋሉ። ለምሳሌ እናንተ ልክ የመጀመሪያ ቪዲዮ ለቃችሁ በጣም ቫይራል ከወጣ በ100 ሺዎች የሚታይ ከሆነ ሰው እንዲገመግም ያደርገው። ያ ማለት ዩቲዩብ ቲምስ የምንላቸው ቲሞች አሉ፣ እነሱ እንዲገመግሙ ይደረጋሉ። ዩቲዩብ የገቢ ማግኛ ሞኔታይዝ ከመፍቀዱ በፊት ቪዲዮቻችሁን በእውነተኛ ሰዎች ያስገመግማል። ያኔ ቪዲዮ ላይ የሰው ልጅ ንኪኪና ጥረትን እንዳለበት ማረጋገጥ አለበት። ለዚህ ነው የምላችሁ ይሄን ምን ሰዓት ላይ መሰላችሁ የሚያስገባው? ልክ እናንተ ወቻወር 4,000 ወቻወር እና 1,000 ሰብስክራይብ ልክ ከሞላችሁ በኋላ ያን ከሞላችሁ በኋላ አድሰንስ ሞልታችሁ አድሰንሱን ካለፈ በኋላ 3ኛው ስቴፕ ላይ የእናንተን ቪዲዮ የሚገመግምበት ፓርት ነው። የዛኔ በጣም በብዙ እይታ ቪዲዮቻችሁ የሚታዩ ከሆነ ከኤአዩ አልፎ እንዳታመልጡ ስለሚፈለግ ምንድን ነው ይህንን የሚገመግሙ ቲሞች አሉ። የእናንተን ስራዎች ገምግመው ነው ያን ፓርት የሚያሳልፋችሁ ማለት ነው። ስለዚህ ትልቁ ሚስጥር ዘ አውትላይን ስትራቴጂ የምንለው ታዋቂ ቪዲዮዎችን መፈለግ ነው። አዲስ ቻናል ከባዶ ከመነሳት ይልቅ በአሁኑ ሰዓት በአንተ ወይ በእኛ በመረጥነው ኒች ዙሪያ ላይ ትላልቅ ቻናሎች ላይ በቅርብ ቀን በውጤታማ በጥቂት ቀናት ውስጥ በሚሊዮን የሚቆጠሩ እይታዎችን ያመጡ ቪዲዮዎችን መፈለግ ፈልጉ። ሪሰርቺንግ ብለን ባለፈው ያየነው ማለት ነው። አውቶሜሽን ላይ ሲሆን ደግሞ በጣም ነው ዲፕ ሪሰርች መስራት ያለባችሁ። የይዘት ማሻሻያ አፕግሬድ የምንለው ለምሳሌ እነዛ ትላልቅ ቻናሎች ተምብኔላቸው እና ታይትላቸውን አቀራረባቸውን በጥልቀት አጥኑ። ያንን በተመሳሳይ ሀሳብ በአዲስ መልኩ በተሻለ ጥራት እና ይበልጥ አቀራረቡን አሪፍ አድርጋችሁ አፕግሬድ አድርጋችሁ በራሳችሁ መንገድ ብትሰሩ ሞር የተሻለ ነው። ስለዚህ ተምብኔል አሰራር በደንብ አይተናል። እንዲሁም ዋይቲ ላይም አስቀምጬላችኋለሁ። እሱን እያያችሁ ያ ሰው በሰራው መንገድ አድርጋችሁ ሙሉ በሙሉ ኮፒ አታድርጉት። የተወሰነ ሀሳብ ፓርቱን መቀየር መቻል አለባችሁ። ስለዚህ በ2026 ዩቲዩብ አውቶሜሽን ሰነፎችን በአንድ በተጫነ ቁልፍ ሚሊዮነር የሚሆኑበትን ሳይሆን የኤአይ መሳሪያዎችን ተጠቅመው የቪዲዮ ፕሮዳክሽንን ፍጥነታችሁን የመጨመር ጎበዝ የይዘት ፈጣሪዎችን ንግድ ነው ይላል። ስለዚህ ምንድን ነው እነዚህን ህጎች መጀመሪያ ማወቅ አለባችሁ። ምንን ለመጀመር? አውቶሜሽንን ለመጀመር። እሺ በ2026 በአጭር ጊዜ ውስጥ የሚያሳድጉትና ህግ የማይጥስ 4 ምርጥ ኒቾች ብዬ ያዘጋጀላችኋለሁ። ያ ማለት በ2026 ህግ ሳይጥሱ ከፍተኛ የክፍያ 20 ሪፒኤም ያ ማለት ለእኛ የሚከፍለውን የንግድና የኢኮኖሚ ታሪኮች። አንደኛ
ከፍተኛ ዋች ታይም አለው። ሀሳቡ ትልቅ ታዋቂ ኩባንያዎችን እንዴት እንደበለጸጉ ወይም እንደከሰሩ የሚያሳይ ታሪካዊ አፕል አሁን ላይ በስልክም ሆነ በዋይርለስ ኤርፎኑ ሆነ በሰዓቱ ሆነ አፕል ላይ አሁን በጣም ስኬታማ የሆነ ድርጅት ነው አይደል? ስለዚህ አፕል እንዴት ስኬታማ ሆነ? ኖኪያ ደግሞ ኦልሬዲ እየጠፋ ያለ ወይም ደግሞ ብራንዱም እየሞተ ነው። ስልክም ብዙ እየሰሩበት በቃ ኖኪያ የሚባሉ ምርቶች በሙሉ እየጠፉ ያሉበት ነው። ስለዚህ እንደነዚህ አይነት ንግድ ተኮር እና ኢኮኖሚክ ተኮር ኒቾች ላይ ብትሰሩ አሁን ላይ በጣም ሰው መስማት ይፈልጋል። ምክንያቱም የሁሉም ሰው ለምሳሌ እንደነ ብላክቤሪ የምንላቸው በፊት የምናውቃቸው በስልክም ሆነ በተለያዩ ኤሌክትሮኒክስ ላይ የምናውቃቸው ግን አሁን ስቲል እየጠፉ ያሉ እንደነዛ አይነት ሀሳብ ምክንያቱም ብሮድ ኒች ነው፣ በጣም ብዙ ነው። ምክንያቱም ስትጀምሩት በአንድ እንትን ብቻ አይደለም የምትጀምሩት፣ በዚህ በኖኪያ ብቻ አይደለም የምትጀምሩት፣ በጣም ብዙ አሉ እንደዚህ ከማርኬቱ ላይ እየጠፉ። እኛውን ትኩረታችን ይሄን የማስተምራችሁ ትኩረታችሁ ኢንተርናሽናል ኮንተንት ላይ አድርጉት። እሺ አይምሯችሁን የሀገር ውስጥ ኮንተንት ሳይሆን ኢንተርናሽናል የሀገር ውስጥ ኮንተንቱን እናየዋለን። ስለዚህ አሁን ላይ ንግድና ኢኮኖሚ ላይ እንደዚህ ዶክመንተሪ ነገሮችን እያመጣችሁ ብትሰሩ በጣም ተፈላጊና ተሰሚነት አላቸው። የአሰራሩ ስልት ስክሪፕት መመርመር፣ መጻፍ፣ በራስ እውነተኛ ድምፅ ማንበብ ወይም ደግሞ ቅድም እንዳልኳችሁ እንደነ 11 ላብስ ላይ ያሉትን ቮይሶችን ብትጠቀሙ በቪዲዮ ኤዲቲንግ እና በሞሽን ግራፊክስ የሚባለውን እናየዋለን። ማራኪ አድርጎ ማቅረብ። ስለዚህ አሁን ላይ ምናልባት የምታውቋቸው ዶክመንተሪ የተሰሩ በጣም ማራኪ ናቸው እና እንደነዛ አይነት ኮንተንቶችን ይዛችሁ ብትመጡ በአጭር ጊዜ ውስጥ ውጤታማ ያደርጋቸዋል። ስለዚህ ምንድነው ለኤአዩ ስክሪፕት እንዲጽፍላችሁ ስትፈልጉ መጀመሪያ ከጎግል ላይ እየሄዳችሁ የሆኑ ኢንፎርሜሽኖችን ወስዳችሁ እነዛን ኢንፎርሜሽን ሙሉ ሰጣችሁት እሱን እንደ ቪዲዮ መልክ ቀይሮ እንዲሰጣችሁ ማድረግ ነው መቻል ያለባችሁ እንጂ ራሱ ስክሪፕቱን ሰጥቶ ራሱ እንዲያነብ አታድርጉ። ሁለተኛው የግል ፋይናንስ እና የገበያ ትንተና። አሁን ስለ ከፍተኛ አርፒኤም አለው። ያው ፋይናንሻል ነገር የመጀመሪያው 20 አርፒኤም ያለው እንደሆነ ታውቃላችሁ። ስለዚህ ስለ ገንዘብ አያያዝ፣ ስለ ክሪፕቶ ከረንሲ፣ ስለ ስቶክ ማርኬት ወይም ስለ ትሬዲንግ የሚሰጡ መሰረታዊ ትምህርቶችን በአሪፍ መንገድ ብሰሩ። ለምሳሌ አንዳንድ ልጆች እንደዛ አይነት ቻናሎች ልካችሁልኛል። ቮይስ ኦቨሩን ስሰማው የኤአዩ ቅድም እንዳልነው ነው፣ ሮቦቲክ ነው ኤአዩ። ስለዚህ ምንድነው እንደነዚህ አይነት ስራዎችን ስትሰሩ ለምሳሌ የተለያዩ ሰዎች እነ ትዊተር ላይ የመሳሰሉት ድረገጾች ላይ ሀሳባዊ ትንታኔዎች ለምሳሌ ፋይናንሻል ነገር ኤቭሪ ነው። ለምሳሌ ዛሬ ፎሬክስ ላይ ወርቅ ወደ ባይ ሄደ ነው፣ ከፍተኛ የሆነ ወደ ከፍ እያለ ነው ያለው። ስለዚህ ምንድነው ብዙ ሰዎች በየቀኑ ትንታኔዎችን ይሰጣሉ። እነዛን ትንታኔዎች ሰብስባችሁ አምጥታችሁ አሪፍ አድርጋችሁ ማቅረብ። ስለዚህ 20 አርፒኤም አለው። የአሰራሩ ስልት እንዳልኳችሁ ህግን ለመጠበቅ መሞከር አለባችሁ። በተለይ የገንዘብ ምክር ይሄ የእናንተ አሁን ለምሳሌ የገንዘብ ምክር አይደለም። ያ ማለት የኔ የራሴ አድቫይስ ነው እንጂ እናንተም ገንዘባችሁን ኢንቨስት እንድታደርጉበት አይደለም ብላችሁ መጀመር። አሁን ለዚህ ነው ባለፈው ስላችሁ ነበረ ከያዩ ሙሉ ስክሪፕት እንዲናገር ከሰጣችሁት በተለይ ፋይናንሻል ነገር ላይ የእናንተ ሀሳብ እንጂ ሰዎች ኢንቨስት እንዲያደርጉበት መገፋፋት የለባችሁ። ከእናንተ ካያችሁት አንግል መጥቀስ መቻል። እሷን ፓርት መጀመሪያ ላይ ካልጠቀሳችሁ ኦልሬዲ እናንተ እንደ ስካመር ናችሁ ብሎ ነው የሚያስበው። ሰውን ኪሳራ ውስጥ ልትከቱ ትችላላችሁ ብሎ ስለሚያስብ ቻናሎቻችሁ እንዲታገዱ ያደርግባቸዋል። ሌላው ሶስተኛው ደግሞ የቴክኖሎጂ እና ሶፍትዌር መመርመሪያዎች የምንለው ኤቭሪግሪን ኮንተንት ረጅም እድሜ ያለው ነው። ረጅም እድሜ ለምሳሌ የሆነ ቪዲዮ አሁን ለምሳሌ እኔ ግሬት ዋይቲ ቻናል ብዬ ከፍቻለሁ አይደል? ስለዚህ ምንድነው ረጅም ጊዜ ይቆያል። ረጅም ጊዜ ሰዎች ከፍተው ያዩታል። ምናልባት ዛሬ ላይ 2000 እና 3000 ከታየ ከአመት በኋላ 60 እና 70 ሺህ ሊታይ ይችላል። ስለዚህ ምንድነው ረጅም ጊዜ እንትን ያላቸው እና ደግሞ በጣም ኮንተንቱ ላይ በጣም ብዙ ሰዎች
ኦልሬዲ ቪዲዮ ሰርተው ስላስቀመጡ አወዳድሮና የእናንተን ቫይራል የማድረግ ቻንሱ በጣም ዝቅተኛ ይሆናል። ለዛ ነው ቴክኖሎጂ ነገር ላይ እኛ ሀገር ላይ በጣም እየተሰራ አይደለም አይደል? እኛ ላይ እየተሰራ አይደለም። ይህን ግን እንደ ኢንተርናሽናል ኮንተንት አድርጋችሁ ውሰዱ። ለምሳሌ ቪዲዮ ኤዲቲንግ የኤአይ ሶፍትዌሮችን አጠቃቀም እስቲ እናንተ ራሱ ገብታችሁ ቼክ አድርጉ። ፍሪ ቪዲዮ ጀነሬት ዌብሳይት ብላችሁ ዋይቲ ላይ ሰርች ብታደርጉ የሀገር ቪዲዮዎች ይመጡላችኋል። የሀገር ቪዲዮዎች ማለት ነው። በ300,000 በ400,000 ምናምን በሳምንት ውስጥ ይታያሉ። ስለዚህ ምንድነው እነዛ ኒቾች አሁን ላይ በጣም ቫይራል ናቸው። ምክንያቱም የሰውን ችግር ነው እየፈቱ ያሉት። ሰውም ደግሞ ምንድነው እየፈለጋቸው ያለው ቻናሎች ስለሆኑ በደንብ የመታየት እንትን አላቸው። ስለዚህ ስክሪን ሪከርድ ማድረግ ያ ማለት ሲሰሩ ለምሳሌ ስለ ናኖ ባናና ከሆነ ናኖ ባናና ላይ እንዴት እየሰራችሁ እንደሆነ ስክሪን ሪከርድ አድርጋችሁ አኒሜሽን ኤላይመንቶችን ጨምራችሁ ማብራራት በተጓዳኝ ያ ማለት አፍሌት ማርኬት አሁን አፍሌት ማርኬት እንዴት መሰላችሁ? በተለይ ቻናላችሁን ሞኔታይዝ ስታደርጉ እንደነ ሱፐር ስቲከር እንደነ ሾፕ ፓርቶች ይከፈቱላችኋል። ያ ማለት ዩቲዩብ ራሱ የእናንተ ቻናል ላይ ፕሮዳክቶችን አስተዋውቆ እናንተ ኦልሬዲ የቪዲዮቻችሁ ስር ላይ ነው ፕሮዳክቶቹ የሚገቡት ዘንድ እነዛን ፕሮዳክቶች ለምሳሌ እኔ የሆነ ውጭ ያለ ሰው መግዛት ከፈለገ ክሊክ አድርጎ ያን ፕሮዳክት ወደዛ ፕሮዳክት ሲገባ ከዛ ደግሞ ገብቶ ከገዛ እዛው ከፍሎ ከገዛ ምን ያደርግልናል? ለእኛ ኮሚሽን ያስብልናል። ስለዚህ አፍሌት ማርኬት ተጀምሯል። ምናልባት ሞኔታይዝ የሆነላችሁ ቻናሎች ካሉ አፍሌት ማርኬቱን እንዲጀምር ብታደርጉ ሞር የተሻለ ነው። አራተኛው የሳይንስና የጠፈር ሚስጥሮች የምንላቸው በጣም ዲፕ ናቸው። ለምሳሌ ሳይንቲፊክ ነገር የምትወዱ ልጆች ናችሁ፣ ግን ይሄን ነገር መስራት ያለባችሁ እንጂ የሆነ የምትሰላችሁ ሳይንቲፊክ ነገር በፊት ራሱ ሳይንስ ስትማሩ የሚደብራችሁ ነገር ምናምን ከሆነ ባትጀምሩ ትመክራለሁ። ሰፊ እና ዓለም አቀፍ ተመልካቾችን ታገኛላችሁ። እንደዚህ የጠፈር ምርምር ፊዚክስ ነገር ምናምኖችን ለምሳሌ እዚህ ጋር ራሱ ጥቁር ቀዳዳ የምንለው እነዚህ ብላክ ሆል የምንለው ስለ ኳንተም ፊዚክስ ወይም ስለ ወደፊቱ የሰው ልጅ ህይወት የሚያወሩ ጥልቅ ዶክመንተሪዎች ለምሳሌ ከዛሬ ስንት ዓመት በፊት ሰዎች ገንዘብን አይጠቀሙም ነበር አይደል? የሚጠቀሙት ምንድነው? እቃን በእቃ መቀየር ነበረ። ስለዚህ እንደዛ አይነት እንትኖችን ብሰሩ ሳይንቲፊክ ነገሮችን ብሰሩ ከዚህ በኋላ ዓለም ራሱ ወዴት እንደምትሄድ ምናምን እንደዛ አይነት ነገር ብትሰሩ አሁን ላይ ከፍተኛ ጥራት ያላቸው የቅጂ መብት ነፃ የሆኑ ኮፒራይት ፍሪ ቪዲዮዎችን ብትጠቀሙ የሲኒማቲክ ድምጾችን ብትጠቀሙ ያ ማለት እነዚህ ሲኒማቲክ የምንላቸው አክሽን የምንላቸው ሳውንዶች አሉ፣ ባክግራውንድ ሳውንዶች እነሱን እየተጠቀሙ ቪፒኤን አስጀምራችሁ በተለይ ፒሲ ተጠቃሚዎች እዚህ ጋር 3 ነጠብጣብ አለች ዘን ኒው ኢንኮግኒት የምትላለች ዊንዶው እችኛዋን አይታችኋታል። በዚህኛዋ ዌብሳይት በዚህኛዋ በክሮም ታብ ሰርች ብታደርጉ ሞር የተሻለ ነው። ዩቲዩብ የሚለውን ነክታችሁ ምክንያቱም ምን ይሆናል መሰላችሁ እናንተ ሰርች ያላደረጋችኋቸው አዳዲስ ነገሮች ይመጣሉ። አዳዲስ ነገሮች አሁን ላይ ምንም ሰርች ስላልተደረገ እስቲ ሪሙቭ አድርጌ ድጋሚ ልጫን። ኤክስቴንሽን ማለት ይሄ ነው። ሞኔታይዝ የሆነና ምን ያህል ገንዘብ እያገኙ እንደሆነ ዩቲዩብ ለማወቅ አንድ ይሄንን ጫኑ፣ ሁለት ደግሞ ቪድአይኪውን ጫኑ። ቪድአይኪው ማለት ይሄ ለአውቶሜሽን ቻናል በጣም ነው ሰፖርት የሚያደርጋችሁ። ይሄ ቪድአይኪው ገንዘብ የሚያሳይ ነው። በተለይ ደግሞ የሱን የቪድአይኪውን ሰብስክሪፕሽን የምትገዙም ከሆነ ደግሞ አሁን ላይ ትሬንድ የሆኑ ቻናሎችን በደንብ ነው የሚያሳያችሁ። ኦኬ ይሄኛው ይጨርስልንና ስለዚህ አሁን እንደዚህ አይነት ምንድነው እነሱ የሚሏት ሚስትሪ ባክስ ናት እንደዛ ነገር የሆነ ሴክሬት ቦክስ ይሄ ኦልሬዲ ሪዩዝ ኮንተንት ስለሆነ አሁን ላይ እንደዚህ አይነት ቻናሎችን ብትሰሩ ይሄንን ቻናል ስንቶቻችሁ ታውቁታላችሁ? ሾርት የሚል እና ይሄ ቻናል ለምንድን ነው ያመጣውላችሁ?
እዚህ ጋር እንደምታዩት ላስት ፔመንቱ ወደ $27,000 ሜክ አድርጓል። ይሄ ቪዳይኪው ምናልባት ማታውቁ ልጆች ለምሳሌ እኔ ላስት $250 የተከፈለኝ $250 ሰርታለች ብሎ ስላመጣ በራሴ ፕሩፍ ስላረኩት ሞር እንትን ነው። አንዳንዶቹ ምናልባት ይህን ፓርት ሚዩት የሚያደርጉም ይኖራሉ። ለዛ የዛን ሰዓት ላይ ላያሳያችሁ ይችላል። አያችሁት? ኮፒራይት እንዳይለኝ በቃ ላቁሙ። ስለዚህ እንደዚህ አይነት ኤዲቲንጎች አሁን ላይ ቲቶሪያሎች አሉ። እነሱን ቲቶሪያል ብታዩ፣ ምክንያቱም አፍተር ኢፌክት ይጠቀማሉ፣ ቶፓዝን ይጠቀማሉ። ቶፓዝ ምናልባት የምታውቁ ልጆች ካላችሁ አሁን ላይ በጣም ሃይ ኳሊቲ ይሰጠናል። ቶፓዝ የሆነ ጥራቱ ትንሽ የወረደ ቪዲዮ ያስገብተንለት በጣም ሃይ ኳሊቲ አድርጎ ይሰጠናል። ስለዚህ አሁን ላይ እንደነዚህ አይነት ኤዲቲንጎችን በሌላ ለምሳሌ በስፒድ ዙሪያ ላይ በጣም ብዙ ቻናሎች አሉ፣ በጣም ከምታስቡት በላይ ማለት ነው። ምክንያቱም ልጁ ቫይራል ስለሆነ ማለት ነው። እኔ የምመክራችሁ የእሱንም ጎን ለጎን መስራት ትችላላችሁ። ምናልባት የምትወዱትና ላይቭ ስትሪሙን የምትከታተሉ ከሆነ ብትሰሩ አሪፍ ነው። ግን ደግሞ እኔ እንደ ሀሳብ ከስፒድ ውጪ በሚሊዮን ቤት የሚታይላቸው ላይቭ ስትሪመሮች አሉ፣ ሌሎች እንደዚህም ብዙ ትኩረት ተሰጥቶ የማይሰራላቸው ማለት ነው። ለምሳሌ አንደኛ ሪሰርች መስራት ያለባችሁ ያ የውጪ ተከፋይ የሆነው የውጪ ኦዲየንስ ኮንተንት ክሬተር በቀን ውስጥ ምን ያህል ይታይለታል የሚለው ነገር ወሳኝነት አለው። በቀን ውስጥ ምን ያህል ነው የሚታየው? ላይቭ ስትሪም ገብቶ 1 ሚሊዮን ነው 2 ሚሊዮን ከታየ እንኳን 2 ሚሊዮን አይደለም 500,000 እንኳን ራሱ በ24 ሰዓት ውስጥ የሚታይለት ከሆነ በጣም ቢግ ፋንስ አለው፣ በጣም ብዙ ተከታዮች አሉት። ስለዚህ ምንድነው የእነሱን እንደዚህ ክሊፒንግ ብትሰሩ፣ ለምሳሌ እዚህ ሐዋሳ ኢትዮጵያ የመጣ ሰዓት ላይ በጣም ብዙ ነው ክሊፕ የተሰራበት እና ሞር ግን የተሻለ የሚሆነው እንደዚህ ጽሁፍ አስገብታችሁ በእንደዚህ አይነት ኤዲቲንግ ሞሽን ግራፊክሶች አሉ፣ ትራኪንጎች አሉ እና ይሄንን ቻናል ብታዩት ሞር አንደርስታንድ ታረጋል። በእንደዚህም አይነት ደግሞ የተሰሩ ለምሳሌ ኳስ አሁን ወርልድ ካፕ ላይ ነው ያለነው አይደል? ፕሊስ ወርልድ ካፕ ላይ ሙሉ ቪዲዮ መጠቀም አትችሉ። በጣም ራፍከት መስራት አለባችሁ። ዘን ምንድነው በእንደዚህ አይነት ኤዲቲንግ ስሩት። ምንድነው ፊፋ ከለቀቀው ቪዲዮ የተወሰነ ኳሊቲውን ጨምሩ፣ የተወሰነ እንትን ጨምሩ። ለምሳሌ ኳስ ክርስቲያኖ ሮናልዶ እኮ ኳሱን እየገፋ ሲል በሞሽን እኮ የሆነ ስሙዝ ነገር ብታረጉት፣ ለየት ያለ አሰራር ብትሰሩ እኮ ቫይራል ትወጣላችሁ። ምንድነው እናንተ ስህተት እየሰራችሁ ያላችሁ? ከዛው ከፊፋ ላይ ቁርጥ አድርጋችሁ ወይ ከነ ድምፁ ታስተላልፋላችሁ፣ ወይ ደግሞ በተለመደ ሙዚቃ ስትለቁ እናንተ ትያዛላችሁ። ሙዚቃ ላይ አንድ ነገር ልበላችሁ፣ በተለይ እንደዚህ ትሬንዲንግ የሚወጡ ክላሲካሎች ላይ አንድ ነገር ልበላችሁ። ምን ልበላችሁ መሰላችሁ? ኦልድ አሉ። ለምሳሌ ዋይቲ ከ7 ዓመትና ከ10 ዓመት በፊት የነበሩ ቪዲዮዎችን ሰብታይትል ኦልሬዲ የሌላቸው አሉ፣ እንትኖች አሉ። ለምሳሌ ብዙ ጊዜ የሜክሲኮ እና የቱርክሽ ምናምን ድምጾች ናቸው ሙዚቃቸው ራሱ። አሁን ለምሳሌ እንደ ቃሉ ቡቲክ እንደሚሰራቸው አይነት ሳውንዶች ማለት ነው። እስቲ ግቡና የዛሬ ከ10 ዓመት በፊት ምናምን ያሉትን እንትኖች እዩዋቸው፣ ሙዚቃዎችን ቼክ አድርጉ። እናንተ የራሳችሁን እስቲ ፐርሰናል የሆነ ክላሲካል ክሬት አድርጉ፣ ሳውንድ ኢፌክት ጨምሩበት፣ ሚክስ አድርጉት፣ የሆነች ነገር ነካኩ። ዘን ምንድነው እናንተ ኦፊሻል ነው የምትሆኑት። ግን ደግሞ የተለመዱ አይነቶችን ክላሲካል የምትጠቀሙ ከሆነ ከመያዝ ወደኋላ አትሉም ማለት ነው። እሺ ወደ ሌላኛው እንሂድ። ለምሳሌ ኬኤስአይን የምታውቁት ከሆነ ኬኤስአይ ዩቲዩበር ነው። ኬኤስአይ ብዙ ሾርት አይሰራለትም፣ ግን ምንድነው ቪዲዮ ይለቃል። በጣም ብዙ ቻናሎች ናቸው ያሉት። ሞኔታይዝ ነው እንደምታዩት። ይሁት መንዝሊ $2.5 ሚሊዮን ያገኛል። አስቡት። ስለዚህ ምንድነው በተለይ ደግሞ አማርኛ ላይ መስራት የምትፈልጉ ልጆች የእነዚህን ቻናሎች ቪዲዮ ፕሊስ በአማርኛ መስራት ጀምሩ። በአማርኛ መስራት ላይክ እንደ ሀሁ ዶክመንተሪ ማለት ነው። እኔ ዛሬ ለሚሰራ ሰው በጣም ትልቅ ቁልፍ ነገር ነው እየሰጠሁት ያለሁት ለሚሰራ ሰው። ለምሳሌ ሀሁ ዶክመንተሪ እንየው።
ሀው ዶክመንተሪ የኛ ሀገር ልጅ ነው፣ ኢትዮጵያዊ ነው። የእንትናን ቻናል ኦልሬዲ የሚስተር ቢስትን ነው የሚሰራው። እዩት፣ መንዝሊ $4000 ተከፍሎታል። ላስት መንዝ ማለት ነው። ምንድን ነው የሚሰራው? የሚስተር ቢስትን። ስለዚህ ተምብኔል እንዴት እንደሚቀየር አሳይቻችኋለሁ። ግቡና እንዴት እንደሚተረጉም ቼክ አድርጉ። አሁን እሱ ትልቅ ስህተት የሚሰራው ምንድን ነው? የሚስተር ቢስትን ድምፅ ከስር ያስገባል። የሆነ ያህል ፐርሰንቶች በኮፒራይት ይያዛሉ። ከምንድን ነው ከምን አንጻር ነው የሚያዙት? ድምፅ የፕሮፌሽናል ዩቲዩበሮችን ድምፅ ማስገባት የለባችሁ። ዘን ምንድን ነው ላይክ እንደነዚህ እንደ ኬሳ አይነት ተጀምሯል። የተሰራ አይታችሁ ታውቃላችሁ? አታውቁም? እሺ የኬሳይ እዚህ ጋር የነበረውን ቪዲዮ እንትን ብትሰሩበትስ፣ ሾርት ብትሰሩበትስ፣ ክሊፒንግ ብታደርጉስ ይቻላል። ስለዚህ እዩት፣ የእነሱን ቪዲዮ ራሱ የሆኑ ሰዎች እንትኑን ቀይረውታል። ደስ አይልም ይሄ አቀያየር ባይዜ የሆነ ከዚህና ቅድም የእንትናን ካየ ነው ሞር የተሻለ ያኛው ነው። ይሄኛው ደስ አይልም። እንደዚህ አይነት አሰራር ለምሳሌ እዩት፣ ቴክስት አለ ምናምን ብዙ ከታየ ኦልሬዲ ራንኪንግ። አሁን ለምሳሌ ቻናል ገብተን ብናየው ራንኪንግ በፊት የምትሰሩ ልጆች እና ደግሞ አሁንም መስራት የምታስቡ ልጆች ካላችሁ እስቲ አያችሁት፣ አንሞኒታይዝ ነው ኦልሬዲ። ምን ሆናል? አንሞኒታይዝ ተደርጓል። ስለዚህ ራንኪንግ የሆነ ነገሩን ቀይሩ ምላችሁ ለዚህ ነው። ራንኪንግ የሆነ ነገሩን ቀይሩ። ለምሳሌ ኳሊቲውን እንደ ቅድሙ እንደ ስፒድ እንደሚተላለፈው ብትቀይሩስ ኳሊቲውን። ስለዚህ የሆነ ፓርት ብትቀይሩስ። ራንኪንግ አሁን ላይ አንሞኒታይዝ እየተደረጉ ነው፣ ዲሰብል እየተደረጉ ነው። ምን ላሳያችሁ መሰላችሁ? በተለይ ቲም ያላችሁ ሰፈር ውስጥ ቲም ያላችሁ ልጆች፣ ሰፈር ውስጥ ቲም ያላችሁ ስላችሁ ጓደኛ ያላችሁ ልጆች፣ አሁን የዓለም ዋንጫ ጀምሯል አይደል? ዛሬ ምን አለ? ለምሳሌ እስቲ እንግባና ወርልድ ካፕ የዛሬውን እኒ ለምሳሌ ዛሬ ኖርዌይ እና ፍራንስ አላቸው። ስለዚህ ኖርዌይ እና ፍራንስ አድርጋችሁ ቆይ መጀመሪያ አሰራሩን ላሳያችሁ። እዩት፣ ኮፒራይት እንዳይለኝ ግን ቶሎ ነው ማጠፋው። ኢቭን ልብሱን እንኳን መልበስ ባይጠበቅባችሁ ከቻላችሁ ልብሱን ብታረጉት ሞር የተሻለ ነው፣ ግን ባታረጉም ችግር የለውም። ከላይ ግን ፍላጉን አድርጉ። ዘን እንደዚህ አይነት ሪያክሽን እያሳያችሁ ከዛ ደግሞ እነዚህ ቡድኖች ውስጥ አሁን ለምሳሌ ፍራንስ ላይ እንትና እንዳለ አውቃለሁ። ማን ነው? ማባፔ ነው የሚባለው? ሜባፔ ነው የሚባለው? እሱም ብቻ ነው ማውቀው። እና ደግሞ ማን ነው ሌላ እኔ አላውቃቸው። ግን ከኖርዌይም ታዋቂ ኳስ ተጫዋች ከፍራንስም ታዋቂ ኳስ ተጫዋች እንትን እያላችሁ እንደዚህ አይነት ነገር ብትሰሩ ድምፅ አትጠቀሙም እኮ። ድምፅ የሆነ ክላሲካል ታረጋላችሁ። ዘን ኦልሬዲ ትሬንዲንግ ነገር አይደል? ከዛ ምንድነው ፋይናሊ እንደዚህ አይነት ነገር ታረጋላችሁ። ማን እንደሚያሻንፍ እናያለን። ዊ ዊል ሲ ነገር ምናምን። ከዛ ደግሞ ዋንጫ የበሉት ካለ ደግሞ የበሉትን ዋንጫ እንደዚህ አይነት ነገር ብታሳዩ በቃ አውቶሜሽን እንደነዚህ አይነቶች ናቸው አሁን ላይ ትሬንድ የሆኑት አውቶሜሽኖች። ሁዎን ከዛ መጨረሻ ላይ ሁዎን ትላላችሁ። ዘን ለምሳሌ ይሄ ክረምት እንኳን እስከሚያልቅ ስንት ጨዋታዎች አሉ። አንድ ሰው ብቻውን ቢሰራው የሆነ ውበት ላይኖረው ይችላል። እንደዚህ አይነት ውበት ያለው የሆነ ብዙ ሆኖ ሲሰራ ነውና እንደዚህ አይነት ነገሮችን ብታረጉ እነዚህ ልጆች ለእናንተ በጣም ትልቅ ምሳሌ ናቸው። ባይዚ በጣም ትልቅ ቲክታክ ላይ በጣም ይታወቃሉ። ራሱን ቪዲዮ ደግሞ ለቲክታክ አውቶሜሽን ይዛችሁ መሄድ ትችላላችሁ። ቪፒኤን አብርታችሁ ይሄንን ስራ ወደኛ ሀገር ቀይራችሁ ብትሰሩስ። አሁን እንደነዚህ አይነት የኳሱ ላይ ስመጣላችሁ እንደነዚህ አይነት ቪዲዮዎችን አትጠቀሙ። ከራሱ ከዩቲዩብ አትጠቀሙ። ስለዚህ ከየት ነው መጠቀም ያለባችሁ? ምናልባት እዚህ ላይ መስራት የምትፈልጉ ልጆች ካላችሁ በውስጥ መስመር አውሩኝ። ይሄን ነገር ባክሉት መሰለኝ ኮፒራይት እንዳይዘጋብኝ ቻናሌ። እንደዚህ አይነት ቪዲዮ የምትፈልጉ ልጆች እንደዚህ አይነት ቻናሎች የምትፈልጉ ልጆች አናግሩኝ በውስጥ መስመር። የሚገኝባቸው ሊንኮች እነግራችኋለሁ። ሌላው ደግሞ ምንድነው
ስለዚህ መጀመሪያ ጄሚናይን ብትጠይቋት ሞር የተሻለ ነው። እሷ ከምን እንደምትከለክላችሁ ማየት ትችላላችሁ። እሺ ሌላው ደግሞ ምንድነው ከቻላችሁ እንደነዚህ አይነት ቻናሎችን ምን እንደምታደርጉ አልነግራችሁም፣ ግን ደግሞ እስቲ እንደነዚህ አይነት ቻናሎችን ምናልባት ቲክታክ ላይ አይታችሁ ታውቃላችሁ? እንደነዚህ አይነት ቻናሎችን አይታችሁ ታውቃላችሁ? አታውቁም። ስለዚህ ምን ማድረግ እንዳለባችሁ እስቲ እናንተ እንደ ለምሳሌ ስፔን ከዩቲዩብ የመጣችሁት ግን ትንሽም ቢሆን እንትን በሉ። እንደነዚህ አይነት ጌሞችን ለምንድን ነው ወደ አውቶሜሽን ማንቀይራቸው? እንደነዚህ አይነት ቪዲዮዎችን ይዩት። በ2 ዓመት 15 ሚሊዮን አለው። እንደነዚህ አይነት ቻናሎችን ይቻላል ወደ አውቶሜሽን መቀየር፣ ለቲክቶክም ለፌስቡክም። እሺ ሌላው ደግሞ እነዚህ ዶክመንተሪ ቻናሎች የምንላቸው እንያቸው። ዶክመንተሪ ቪዲዮ እንያቸው። እንደነዚህ አይነት ቻናሎችን ፌር ዩዝ በሆነ ነው። እሺ ዝም ብሎ በተንጨባረቀ አሰራር አይደለም፣ ፌር ዩዝ። ምክንያቱም በ2 ወር ስንት ነው የታየው? 2.7 ሚሊዮን። ስለዚህ ቪዲዮ ስለምንድን ነው የሚያወራው የሚለው መጀመሪያ ገብታችሁ ቼክ አድርጉ። ዩት ሞኔታይዝ ነው። ወደ $44,000 ሰርቷል። እዚህ ጋር የምታያቸው ተምብኔሎች በሙሉ ኤአይ ናቸው። እሺ በኤአይ ነው ጀነሬት የሚደረጉት እንጂ እንደዚህ አይነት ኢሜጅ በምንድን ነው ሊያነሳ የሚችለው? በምንም ሊያነሳ አይችልም። ለዛ ምንድን ነው ሰው ሞር ኢንተረስትድ ሆኖ ወደ ቻናሉ ገብቶ እንዲያይ ነው። ዘን ምንድን ነው ያሉት ቪዲዮቹ ላይ የሚያማምሩ ነገሮች አለ። እናንተ አሪፍ ፓርቱን ሾርት ወስዳችሁ ገጣጥማችሁ መስራት ትችላላችሁ፣ ክሊፕ አድርጋችሁ። እሺ ሌላ ደግሞ ናሽናል ጂኦግራፊ ላይ እንምጣ። ናሽናል ጂኦግራፊ ላይ እስቲ ስንቶቻችሁ ናችሁ የእንስሳት ቪዲዮ፣ ትክክለኛ እንስሳት ቪዲዮዎች እንትናችሁ ላይ መጥተው ያውቃሉ? ቲክታካችሁ ላይ ወር ደግሞ ሾርት ላይ የለም፣ ብዙ አይመጣም። ስለዚህ ምንድነው ፌር የናሽናል ጂኦግራፊ ሎጎ ሳታሳዩ ያሉትን አክሽኖች ለምሳሌ ጅቡ ወይ ደግሞ ይሄ ከከፈትኩት ቪዲዮን በጣም እንትን ስለሚለኝ ነው፣ ሪስትሪክት ስለሚሰጠኝ ነው። ዘን ምንድነው ብታደርጉት ያውን አንበሳው ነብሩ እባቡን ሲዝ የነበረውን አክሽን ፌር ዩዝ በሆነ አካሄድ፣ አሁንም በደንብ ስሙኝ፣ ፌር ዩዝ በሆነ አካሄድ እየቆረጣችሁ ስሩ። ወደ አማርኛ ደግሞ ብትቀይሩት ለምሳሌ ቃና ላይ የሆነ ቪዲዮ ነበረ። ቃና ላይ ሾርት ደግሞ ካያችሁ 1.2 ሚሊዮን 900,000 2.9 ሚሊዮን ያውም ደግሞ ቪዲዮ ራሱ የሚያጓጓ አይደለም። ግን ደግሞ ምንድነው ሰው ናሽናል ጂኦግራፊ የማየት ኢንተረስትድ አለው። የሆነ ሰዓት ላይ ቃና ላይ ጀምረው ነበረ ቃና ፓስፖርት ብለው ዘን በጣም ተወዳጅነትን አግኝተው ነበረ ቃና ፓስፖርት ላይ። እሺ ስለዚህ ወደ ዶክመንተሪ እንምጣና ዶክመንተሪ ሌላ ደግሞ ስሊፒንግ ቤድታይም ስቶሪዎችን ስሩ። ረጃጅም ናቸው። በኤአይም መስራት ትችላላችሁ፣ ግን ሞር እንደዚህ ከኢሜጅ ከማድረግ ይልቅ በቪዲዮ መልክ ብታደርጉ ሞር የተሻለ ነው። ያ ማለት ለ3 ሰዓት ያህል እንደምታዩቸው ለ3 ሰዓት ያህል ቤድታይም ስቶሪ እንደነዚህ አይነት ራሱ ወደ አማርኛ እየቀየራችሁ ብትሰሩት ወደ አማርኛ እየቀየራችሁ ዲሞኔታይዝ ነው የሚለውን ሞኔታይዝ ነው 600 ምናምን ቪዲዮ ለቋል። ቤድታይም ስቶሪዎች ናቸው። ያ ማለት የሆኑ ታሪኮች ናቸው። በጣም ብዙ ቪዲዮ ሰርቷል። እንደነዚህ አይነት ቻናሎችን መስራት ትችላላችሁ። ሌላው እንደነዚህ አይነት ስፖርቶች ፌር ዩዝ በሆነ ነው። ፌር ዩዝ ካልሆነ የመያዝ ቻንሳችሁ በጣም ከፍተኛ ነው። ስለዚህ ፌር ዩዝ በሆነ አሪፍ። አሁን ለምሳሌ ይህን ቪዲዮ በእንደዚሁ ከለር የምትፖስቱ ከሆነ ትያዛላችሁ።
ስለዚህ ምን ማድረግ አለባችሁ? የሆነ ፓርት ከለር መቀየር አለባችሁ። የሆነ ያህል ኳሊቲ መጨመር አለባችሁ። እንደነዚህ አይነት እንደ ሪስቶሬሽን አይነት ቪዲዮዎች የሆነ ሰዓት ላይ እንደውም በኤአይ በጣም ተወዶ ነበረ። ጂኔስ ወርልድ ቡክ ላይ ያሉ ቪዲዮዎችን እናንተ አውቶሜት ማድረግ ትችላላችሁ፣ ኦር ደግሞ በአማርኛ መስራት ትችላላችሁ ደስ ባላችሁ ቋንቋ። ከፈለጋችሁ በኤአይ ለምሳሌ ኳስ የሚያንጠባጥበው ሰውዬ ስለ ላይፍ ስታይሉ፣ ስለዚህ እንደነዚህ አይነት ቻናሎች የቀደመ ስሩ። ባይዜ የቀደመ ሰው ነው አሁን ላይ ቶሎ ከሰራ ውጤታማ የሚሆነው። ስለዚህ ቀድማችሁ ስሩ። አሁን እንደነዚህ አይነት ቻናሎች ሰውዬ ላይፍ ስታይሉን ያለበት፣ ምክንያቱም ስለዚህ ሰውዬ ሙሉ ኢንፎርሜሽን ይኖራል። ሌላ ቪዲዮዎችም በራሱ የለቀቃቸው ሊኖሩ ይችላሉ። ስለዚህ እሱን ደግሞ በእንግሊዝኛም እያረጋችሁ በአማርኛም እያረጋችሁ ስሩ። ምክንያቱም ለምሳሌ ላይፍ ስታይል ኮንቴንቶች አሉ አይደል? በጣም ብዙ ላይፍ ስታይል ኮንቴንቶች አሉ፣ ስቲል ተወዳጅነት አላቸው። አንዴ በቃ የሆነ ፋይል ከነካችሁ ሙሉ እንትናችሁ ነው የሚያጨናንቀው፣ ዩቲዩባችሁ ነው የሚያጨናንቀው። እንደነዚህ አይነት ለሾርት እንደነዚህ አይነት ቪዲዮዎችን መጠቀም አይቻልም? ይቻላል። ፌር ዩዝ በሆነ መንገድ ማለት ነው። ፌር ዩዝ በሆነ መንገድ ለምሳሌ እንትንና እንትን ቡድን አድርጋችሁ ስንት ለስንት እንትን ይላሉ፣ ይሸናነፋል። እሱ ኦልሬዲ አልተሰራበትም ማለት። ለምሳሌ ዛሬ ምን አለ ሴኔጋል እና ኢራቅ አላት። ስለዚህ ሴኔጋል እና ኢራቅ በሚያምር ግራፊክስ አርጋችሁ ማን ያሸንፋል? ከዛ ኮሜንት ላይ እንትን ብትሉ፣ ኮሜንት ላይ አስተያየታቸውን እንዲሰጡ ብታደርጉ፣ የሆነ አንድ የሴኔጋል ተጫዋችና አንድ የኢራቅ ተጫዋች አርጋችሁ ፎቶ የሆነ በሚያምር ክላሲካል በሚያምር መልክ አርጋችሁ ማን ያሸንፍ ሁን ብላችሁ ስንት ለስንት እንደሚያሸንፍ ኮሜንት ላይ ምልክት እየሰጣችሁ ምናምን ግምታችሁን ኮሜንት ላይ እንዲጽፉ፣ ወይ ደግሞ በድምጽ ማድረግ ትችላላችሁ፣ በኤአይ ድምጹ ማለት ነው። ስለዚህ አሁን ላይ እኔ በተለይ ለስክሪፕት መመክረው ክላውድ ኤአይ አሁን ላይ ሞር የተሻለ፣ በተለይ ደግሞ ኤአዩ ላይ በደንብ መስራት የምትፈልጉ ልጆች ካላችሁ ለሱ ከኢሜጅ ጀነሬሽኑንም ሰርቶ ቮይስ ኦቨሩንም ለብቻ አድርጎ ቪዲዮ ጀነሬሽኑንም ፕሮንት ለብቻ አድርጎ አሪፍ አሁን ላይ ክላውድ ሞር የተሻለ እየሰጠን ያለው። ስለዚህ ክላውድን ብትጠቀሙ፣ ክላውድ ይህንን ይመስላል። በኢሜል ሬጅስትሬት አድርጋችሁ መግባት ትችላላችሁ። ሌላው ደግሞ 11 ላብስ ነው። 11 ላብስ ቅድም ስናይ የነበረው ያ ማለት በደንብ የሰውን ድምፅ የሚመስሉ ኤአዮችን ተጠቀሙ አለናል። ስለዚህ እዚህ ጋር 11 ላብስ አሉ። ናሬሽን I must not fear. Fear is the mind killer. Fear is the little death that brings total. ድምፁ እንዴት I እንደሚያምር think this is a really nice way to just talk naturally together. Talk. Hey, are you looking for a fresh and engaging voice for your podcast or social media? I think this is I must not. Well, look what we have here. A ranger caught off his guard. አሁን እንደዚህ አይነት ያሁን የሴቷ ድምፅ እንደ ትረካ እንደ ይሄ ምንድን ነው ተረት እንደ ታሪክ ምናምን በጣም አሪፍ ነው። ቴክስት ቱ ስፒች ለምሳሌ እዚህ ውስጥ አሉ በጣም ካስቶች አሉ። ያው ከ10,000 በላይ ቮይስ ኦቨር የሚሰሩ ካስቶች አሉ። ስለዚህ እናንተ መጀመሪያ በደንብ ስሟቸው። 500 እንትን ያህል ፍሪ ይሰጣችኋል። ለምሳሌ ሚውዚክም መስራት ጀምሯል አይደል? ሚውዚክም መስራት ጀምሯል። ቴክስቱ ይሄ ነው ስፒች ቱ ቴክስት። ያ ማለት እንትን ድምጽ አስገብታችሁለት ኦልሬዲ ወደ ቴክስት ያው እኔ የምላችሁ ይሄ ነው ቮይስ ክሎን። የመጀመሪያ የራሳ እኔ አሁን ሳይን አፕ ስላላረኩት ሙሉ አላመጣልኝም። ስለዚህ ምንድነው የምታደርጉት? መጀመሪያ የእናንተን ኦሪጂናሉን ታስገቡታላችሁ። ዘን ክሎን አድርጎ ደግሞ እሱ ራሱ ያሳያችኋል ማለት ነው። ወይ በለሱ ደግሞ ሌላ ቪዲዮ ሰራላችኋለሁ። ስለዚህ 11 ላብስ ለቮይስ ተጠቀሙ። ሌላው በኤአይ ለምትሰሩ ልጆች ጎግል ሚት አሁን ላይ ቪዲዮ ጀነሬት እየሰጠን ያለው ጎግል ቢትስ። የትኛው መሰላችሁ? ይሄኛው ጎግል ቢትስ ኢሜል እየቀያየራችሁ መስራት ትችላላችሁ። ጉግል ጌት ስታርት ስትሉት ኦልሬዲ ይገባላችኋል። ዘን
ወደ እዚህ ጋር ያስመርጣል። ፖርትሬት ላድርገው ወይ ስኩዌር ወይ ደግሞ ላንድስኬፕ አለ። ይሄ ላንድስኬፕ ማለት በጎን ነው። ፖርትሬት ደግሞ ለቲክቶክ የሚሆን ነው። ጌት ስታርት ብለው ኦልሬዲ ለቲክቶክ የሚሆነው ይቀጥልልኛል ማለት ነው። ዘን እዚህ ጋር ጀነሬት አደራረጋለሁ። እሱን ወይ ቪዲዮ ሰራላችኋለሁ። ኦኬ ወደ ቻናሎቹ እንመለስ። ሪያክሽን የምትሰሩ ልጆች ፕሊስ መሰልቸት የለባችሁም። በተለይ አማርኛ ኒሽ ላይ የምትሰሩ ከሆነ ሪያክሽን ላይ በጣም ሲሪየስ። ለምሳሌ ዛሬ አነጋጋሪ ጉዳይ መጥቷል አይደል? የሁለቱ የአዶናይ እና የዩቲናስ ሪያክሽን ላይ ለምሳሌ ቶሎ ቫይራል ሆናችሁ የሆነ ሪያክሽን ነገር እንደመጣ ተነስታችሁ ብትሰሩ ሞር አሪፍ ኦዲየንስ ታገኛላችሁ። አሁን በቢዝነስ እና ዶክመንተሪ ዙሪያ ላይ ማግኔት ሚዲያ አለ። ትልቅና ትላልቅ ኩባንያዎችን ውድቀታቸውና ስኬቶቻቸው ስለ ቢሊዮነሮች የተጨማሪ እንትን የጨለማ ታሪክ በጣም እንትን ነው። የሆነ ኤዲት ሲያደርግ ራሱ ሲኒማቲክ እና ሃይ አርፒኤም ነው። እናየዋለን። ከቅርብ ጊዜ በፊት ግን ደግሞ እናንተ መቀጠል ትችላላችሁ። ምናልባት ይህንን ሚዲያ የምታውቁት ከሆነ እንደዚህ አይነት አሰራር መስራት እችላለሁ የሚል ሰው ቢሰራ ሞር የተሻለ ነው። አሁን ለምሳሌ እዚህ ጋር ላስት ፔመንቱ 600 ምናምን ዶላር አደረገ። ኦልሬዲ ይሄ ሰውዬ ከ9 ወር በፊት ነው ሲለቅ የነበረው። ከ9 ወር ወደዚህ ምንም ነገር እያለቀቀ ስላልሆነ ኦልሬዲ እነዚህ የተወሰኑት ቪዲዮዎች ናቸው ገቢ እያስገቡለት ያሉት እና እስቲ እነዚህን ቪዲዮዎች ገብታችሁ በተለይ በቅርቡ ደግሞ እኛ ኢትዮጵያ ውስጥ የመጣ አንድ ልጅ አለ ካስማኑ ሳርማ የሚል እንደ ዶክመንተሪ አይነት የሚሰራ ልጅ በጣም ቫይራል ወጥቷል። ስለ ትሬደሮች ስለ ስካመር ትሬደሮች ምናምን የሚሰራው እና ይህን አሰራር እናንተ በአውቶሜሽን መስራት ትችላላችሁ። ለምሳሌ እስቲ አንድ ቪዲዮ ከፍቼልኝ አንድ ቪዲዮ ለምሳሌ በ3 ዓመት ውስጥ 12 ሚሊዮን እስቲ የቅርብ ጊዜ ቪዲዮዎችን ዝም ብለን ከፍተን ለምሳሌ በ10 ወር ውስጥ 1 ሚሊዮን አግኝተው አያችሁ ፌር ዩዝ ምንለው ይሄ ነው። በቃ የሆነች ሀሳብ ሰው ያስተላልፋል ከት ስለዚህ እንደዚህ አይነት ብትሰሩ ሞር የተሻለ ነው። ይሄንን የምትፈልጉ ልጆች ወይ ስክሪንሻት አድርጉ ወይም ደግሞ ሊንኩን አስቀምጥላችኋለሁ። ሌላው ደግሞ ጆን ሃሪስ ቮክስ ይሄ ጆን ሃሪስ የካርታና የመረጃ ትንታኔን ይሰጣል። የተለያዩ የዓለም ፖለቲካዎች፣ ታሪኮች፣ ኢኮኖሚያዊ ጉዳዮች በካሜራ እነዚህ በአኒሜሽን የምንለው ግራፊክሱ አለ አይደል? ለምሳሌ ላሳያችሁ። አውቶሜሽን ላይ በደንብ የምትሰሩ ከሆነ በደንብ ባይዜ ተጨንቃችሁ መስራት አለባችሁ። ያለበዛ የለብለብ ስራ ምንም ተፈላጊነት የለውም እንደዚህ አይነት ስራ። ለዛ ምን ያደርጋሉ መሰላችሁ? ብዙ ጊዜ የመጀመሪያ ፈርስት ቪዲዮቻቸውን እንደዚህ ራሳቸውን ያስተዋውቃሉ። ሰው እንደሚሰራውና እንዴት አድርገው እንደሚሰሩ። ለምሳሌ የሰውዬ ፋይናንሻል ነው የሚሰራው። እዩት በ8 ቀን 2.5 ሚሊዮን ምን አይነት ጉዳይ አንስቶ ነው የሚለውን መጀመሪያ ጉዳዩን። ምክንያቱም አንዳንዴ ለትላልቅ ኮንቴንት ክሬተሮች የሚፈቀድ አይዲያ አለ፣ ለሁሉም ሰው የሚፈቀድ አይዲያ አይደለም። ስለዚህ መጀመሪያ ምንድነው የሚለውን ቪዲዮን ማየት መቻል አለባችሁ እንጂ ገና 2.8 ሚሊዮን በ8 ቀን ውስጥ ስለታየ ቶሎ ብላችሁ ሄዳችሁ ስክሪፕት ኮፒ ፔስት አታድርጉ። ለምሳሌ ይሄንኑ ሀሳብ ስለ ኤለን ማስክ ነው አይደል ያወራው? ምንድነው ያወራው? ለምሳሌ እኛ ሀገር ኢዮብ አሊ ነው ኢዮብ የሚባል ልጅ አለ እንደዚህ አይነት ነገር ላይ የሚያወራና ከየትም አይደለም የሚያመጡት እንደነሱ አይነት ልጆች ከዚሁ ነው የሚያመጡት፣ ከዩቲዩብ ነው የሚያመጡት የሆነ ሀሳብ ምናምንና እንደነዚህ አይነት ሞሽን ነገሮች ይጠቀማል። ኬስቲንን ነው እዚሁ እንዳለ እና ጥርት ያለ ቪዲዮ ነው የሚሰራው። ኦልሬዲ በወር አንዴ የሚለቅበት ታይም አለ። ይሄ ኦልሞስት ይሄኛው ላስት ቪዲዮ በወር አንዴ ነው። ሌላኛው ቪዲዮ ደግሞ በእንደዛው 8 ቀኑ ሆኖ ሌላኛውን ብታዩት 2 ወር ነው። ስለዚህ ምንድነው የሚፈልገው ከናንተ? ጥርት ያለ ስራ ነው የሚፈልገው። እሺ ሌላው ደግሞ ኢንፎግራፊክ ሾው የምንላቸው አኒሜሽን መረጃዎችን የሚሰጥ አንድ ዩቲዩብ ቻናል አለ።
እነዚህን አሁን ሃይ ሬት ሰጥቷቸውና ትረስት ስኮር ያላቸው ቻናሎች ናቸው አሁን ምነግራችሁ። ቻናሉ ሳይንቲፊክ እና እንትን ነገሮች አሉት እዚህ ጋር ሰውየው እንዴት እንደሚሰራ እና ደግሞ አሁን ላይ አንዳንድ የመጡ ኤአዮች አሉ። ያ ማለት የእናንተን እንቅስቃሴ የሚያስመስሉ አሉ በሆነ ካራክተር ተክቶ እና እንደነሱ አይነት ኤአዮችን ፕሊስ ሰብስክሪፕሽንም ካላቸው ግዟቸው። ምክንያቱም አሪፍ ስራ ትሰሩበታላችሁ። ስለዚህ ሳውንድ ኦቨር እንዴት እንደሚሰራ ምናምን ያሳያል። ሳውንድ ኦቨር እንዴት እንደሚሰራ ስክሪፕት እንዴት እንደሚጽፍ ምናምን ያሳያል። እንደነዚህ አይነት ሳይንቲፊክ ነገር የሚመቻቹ ሰዎች በዚሁ ሀሳብ ላይ በዚህ ዙሪያ ላይ የራሳችሁን አሰራር አምጥታችሁ መስራት። ለምሳሌ እሱ ለ2 ሰዓት ምናምን የሚሰራው እናንተ አሳጥራችሁ። ስለዚህ እንደነዚህ አይነት ኒቾች በጣም ቫይራል ናቸው። እሱ ምናልባት ይሄን ከተጠቀመ እናንተ ደግሞ ሌላ ስቲክ ቪዲዮዎችን መጠቀም ትችላላችሁ። ግዴታ የአኒሜሽኖቹ ስታይል እንትን መሆን የለበትም ሲኒማቲክ ወይ ደግሞ የሆነ ሪል መሆን የለበትም። ዋናው ሀሳቡን የሚገልጽላችሁ ይሁን እንጂ። ሌላው ደግሞ ሳይንቲፊክ እና ፍልስፍና ላይ ይህንን ቻናል እንየው። በዚህ እናንተ ፋይናንሻል ምናምን ላይ ብቻ ትኩረት አታድርጉ። ይሄን ቻናል ብታዩት ሳይንቲፊክ ነገር ነው። ስለ ቦዲ እንትኖቻችን ምናምን በጣም እንትን ይላልና ስለ እንስሳት ምናምን አለው። ለዚህ ሳይንቲፊክ ነገር ነውና እስቲ እናንተ ቻናሉን በደንብ ይዩት። ኦልሞስት የሚከፈለው ብር ያስደነግጣል። በእርግጥ ይህን ብር ለማግኘት በጣም ዋጋ ከፍለዋል። እንደምታዩት ወደ 10 ሚሊዮን ሰብስክራይበር አላቸው። በጣም ብሮድ የሆነ ኒሽ ነው። ግን ደግሞ ከሱ ላይ አይዲያ እንዴት መውሰድ እንዳለባችሁ እዩት ዘን እናንተ እንዴት መቀየር እንዳለባችሁ አስቡ። ሳይንቲፊክ ነገሮች ናቸው። ምናልባት እነዚህ ኒቾች በእኛ ሀገር መገለጽም ቢችሉ አሪፍ ነው ብዬ አስባለሁ። ምክንያቱም ትምህርታዊ ነገሮች ከሆኑ ሰዎች ቢያውቃቸው በጣም ጥሩ ናቸው። ስለዚህ ሌላው ደግሞ ምንድነው እነዚህ ገንዘብ እንዳይሰሩ ዲሞኔታይዝ የተደረጉ ቻናሎች አሉ። በ2026 ኢንአውቶንቲክ እና ማስ ፕሮዲስ በሚባል ለምሳሌ እንደዚህ በኤአይ ሆረሮች አጋጥሟቸው አያውቅም? በኤአይ የተሰሩ ሆረር እንደዚህ አይነት ኦልሬዲ እየተዘጉ ነው ያሉት። ሌላ ደግሞ ሬዲት ከሚባል ፕላትፎርም ላይ ቴክስቶችን እየወሰዱ ድምጽ ብቻ እንዲያነብ እያደረጉ ከጀርባ ደግሞ ሚድክራፍት ጌሞችን ኤአይ ምስሎችን ብቻ እያደረጉ በቀን ከ5 እስከ 10 ቪዲዮ የሚለቁ ቻናሎች አሁን ላይ ሪቪኒው ሪዝ ኮንተንት እና ሪፒቴቲቭ ኮንተንት በሚባል ህግ ተይዘው ተከልክለዋል። ሌላው ደግሞ እነዚህ የሙዚቃ ማዝናኛ እና የዝናብ ድምጾች እነዚህ ሎፊ እና ሬን ሳውንዶች በቅርብ ጊዜ የመጡት አብዛኞቹ ዲሞኔታይዝ ተደርገዋል። ያ ማለት የሆነ አንድ ባክግራውንድ ያደርጉና 8 ሰዓት 9 ሰዓት ያህል እንትን ይያሉ። አሁን እዚህ ጋር የምታያቸው ኦልሬዲ ዳታ እየሰጠን ያለው እንደነዚህ አይነት የዝናብ ድምጽ ወይም የሙዚቃ ለ10 ሰዓት የሚጫኑ ቻናሎች አዲስ የፈጠራ ስራ ሲግኒፊካንት ክሬቲቭ ቫልዩ ስለሌላቸው አዲስ ሞኔታይዜሽን እንዳይበራል ተከልክሏል ይላል። ተከልክሏል። ይሄን እኔ ቀጥታ ከኤአይ ያገኙት ነው። በተለይ ደግሞ ዲሞኔታይዝ የተደረጉ ቻናሎችን ስጠኝ ብዬ ማለት ነው። ሌላ ደግሞ የስፖርት ክሊፕ እና እነዚህ ሞቲቬሽናል ሪልስ የምንላቸው ሞቲቬሽናል ሪልስ የታዋቂ ሰዎችን ለምሳሌ አንድሮ ታት ወይም ደግሞ ክርስቲያኖ ሮናልዶ ንግግሮችን እና ክሊፖችን ሰብስበው ከስር ሰብታይትል ብቻ በመጨመር የሚሰሩ ቻናሎች የቅጂ መብት ሪዩዝ ኮንተንት ህግ እየመታቸው ከጨዋታ ውጪ እየሆኑ ነው ያሉት። ቅድም ብያችኋለሁ። የሆነ ያህል የኤዲቲንግ ስታይል ማትጠቀሙ ከሆነ የመዘጋት ቻንሱ የመጥፋት ቻንሱ በጣም ዝቅተኛ ነው። እናንተ ከስር ቅድም እንዳየነው ማለት ነው የስፒድን እንዳየነው የሆነ ነገሮችን ቀያይሩ እና ደግሞ ቦክስ ለምሳሌ በተለይ ደግሞ ከዋይቲ አውቶሜሽን ሞር ቲክታክ አውቶሜሽን ይሻላል እና ቲክታክ አውቶሜሽን አልጎሪዝሙ ብዙም እንደ ዋይቲ አይደለም። ስለዚህ ዋይቲ ላይ በሪዩዝ ኮንተንት እና
በሪፒቴቲቭ ኮንተንት የምትያዙ ከሆነ እናንተ ዋናው እሱን አሰራር ስሩና እስካሁን በደንብ ያልተሰሩ አዳዲስ ኒቾችን በተለይ ደግሞ በሀገር ውስጥ በአፍሪካ እና በኢትዮጵያ ገበያ ላይ እስካሁን በባለሙያ ደረጃ የትም ያልተነካና ከፍተኛ ተፈላጊነት ያላቸው ኒቾች የሀገር በቀል የኢኮኖሚ ቢዝነስ ታሪኮች ሎካል ቢዝነስ ኤንድ ኢኮኖሚክ ጂኦግራፊ የምንላቸው ለምሳሌ እዚህ ጋር አንድ ኤግዛምፕል ልስጣችሁ። የኢትዮጵያ አየር መንገድ ከአፍሪካ አንደኛ ለመሆን የተጠቀመው ሚስጥራትና ስትራቴጂዎች ምንድን ናቸው? ለምሳሌ ይሄንኑ ኒች በእንግሊዝኛ መስራት ትችላላችሁ፣ ፌስለስ አድርጋችሁ ማለት ነው። ስለዚህ እንደዚህ አይነት አዳዲስ ክሬቲቭ የሆኑ ነገሮችን አምጡ። የቡና ገበያ እንዴት የዓለምን ኢኮኖሚ ይቆጣጠራል? ከኢትዮጵያ ገበሬ እስከ ስታርባክስ ያሉ ምክንያቱም ሀገራችን የመጀመሪያ የቡና ምርት እንደተገኘባት ብዙ ማያውቀዋሉ። ለምሳሌ ስለ ይሄ ቡናን ስላገኘው ሰውዬ ሀገራችን ላይ የቡና ስለ ይርጋ ጨፌ የመሳሰሉ ቡና ምርቶች ያሉባቸውን ከተሞች በእናንተ በአማርኛ ስክሪፕት ከሰበሰባችሁ በኋላ ወደ እንግሊዝኛ ቀይራችሁ ኦልሬዲ ፋይናንሻል ነው በቃ እሱ ልጅ ገበያ ኦልሬዲ ቡና ኮፊ የገበያ ማርኬት እንደሆነ ታውቃለች። ስለዚህ ማርኬቲንግ ላይ መስራት የምትፈልግ ከሆነ ዲፕሊ ያልተሰሩ አይነት ኒቾችን ለምሳሌ ታላቁ የህዳሴ ግድብ እና የአባይ ፖለቲክስ በቀላሉ ካርታ ሲብራራ ማለት አባይ መጀመሪያ ቦታው አባይ ግድብ ሳይሰራ በፊት ቦታው ምን እንደሚመስል ከዛ ምን ያህል ግርግር እንዳስነሳ ያ ማለት ግብጽ ላይ እና ኢትዮጵያ ላይ ምን አይነት ግርግር እንዳስነሳ ዘን ከዛ ግርግር በኋላ አልቆ ተመርቆ የሚለው ነገር በአውቶሜሽን መስራት ትችላላችሁ። ግዴታ የሆኑ ኒቾችን አይደለም መድገም ያለባችሁ። ስለ አፍሪካ መሪዎች ላይፍ ስታይል ብትሰሩ ለምሳሌ ሳውዝ አፍሪካ ላይ የወርቅ ምርትና የማዕድን ምርት በደንብ እንዳለ ይታወቃል። ስለዚህ ስለነዛም ምርት ለምሳሌ የስልካችን እንኳን ባትሪ ፓርቱ አብዛኛው ከእንትን ነው የሚመጣው የአፍሪካ ሀገር ላይ ነው በደንብ የሚመረተው። እነ ቴስላ ምናምን እዛ እየሄዱ ነው የሚገዙት። ከዚህ ነው ሮ ማቴሪያሉ ወደ እነሱ የሚላከው። ስለዚህ ስለ እንደዛ አይነት ነገሮች ብትሰሩ ነው ሞር የተሻለ ኦዲየንስ የምታገኙት። አዲስ ነገር ኦልሬዲ ሰርታችኋል። የተሰሩም ሊኖሩ ይችላሉ፣ ግን በእንደነዛ አይነት ኒቾች ላይ በጣም የበዛ ነገር የለም። ስለዚህ በአማርኛ ወይም በምስራቅ አፍሪካ ቋንቋዎች በእንግሊዝኛ ተተርጉሞ በከፍተኛ ቪዲዮ ኤዲቲንግ ማለት ሞሽን ግራፊክስ የተጠቀማችሁ ቴክስቶች የተሰሩ ቻናሎች የሉም። በቃ ዳታ ኦልሬዲ የለም እያለን ነው ያሉት ቻናሎች ወይም ዜና አሁን ያሉት ቻናሎች ዜና ቭሎግ ናቸው። እንደዚህ ትምህርታዊ ሰው ሊፈልጋቸው የሚችሉ ነገሮች አሁን ላይ እየቀሩ ነው ያሉት። ዋይቲ ደግሞ ምንድነው እየፈለገ ያለው ፎርስ ጉልበት የወጣበትንና ክሬቲቭ የሆነ ነገር ነው እየፈለገ ያለው። ባላችሁ በቪዲዮ ኤዲቲንግ እና ባላችሁ ግራፊክስ ችሎታ ይህንን መረጃ በጥራት አቀናብራችሁ ብታመጡ በሀገር ውስጥ ሆነ በውጭ ሀገር ላሉ ኢትዮጵያውያን አፍሪካውያን በከፍተኛ ጉጉት ስለሚያዩት ቻናሉ በአጭር ጊዜ ውስጥ ተከፋይ ይሆናል። ከዩቲዩብ ክፍያ በተጨማሪ የሀገር ውስጥ ትላልቅ ኩባንያዎች ስፖንሰር ያደርጋቸዋል። ስለዚህ ይሄ ሾርት መኒ አይደለም መጠበቅ ያለባችሁ። ሾርት መኒ ፕሊስ አትጠብቁ። ያ ማለት ታይቶ የሚጠፋ ልክ የሆነ ያህል ጊዜ እሱንም አሁን ላይ ህጉን አታልፉትም። ኦልሬዲ አያሳልፋችሁ። ዝም ብሎ በጭ የሆነ ስራ የምትሰሩ ከሆነ አታልፉም። ግን ደግሞ ብታልፉ እንኳን የመያዝ ቻንሳችሁ በጣም ከፍተኛ ነው። ስለዚህ በልጆች ዙሪያ ላይ አውቶሜሽን በተለይ በውጪ የምትሰሩ ከሆነ አዳዲስ ፌሪ ቴለሮችን ጄሚናይ ላይ ሄዳችሁ እኛ ኢትዮጵያውያን እኮ በጣም ብዙ ተረቶች አሉን አይደል እንዴ? እንዲሁ እንኳን ሲነገረን ያደግናቸው አይደል? ስለዚህ ምንድነው እንደነዚህ አይነት ፌሪ ቴለሮችን እንትን በሉ ወደ እንግሊዝኛ እየቀየራችሁ ስሩ። እንደነዚህ አይነት ቻናሎችን በጣም ቼክ አድርጉ። እነዚህ በቃ አሁን ለምሳሌ ፋይናንሻል ነው። ከፌራሪ ጀርባ ማን እንዳለ፣ ከቮልስ ጀርባ ማን እንዳለ፣ ከሆነ በርገር ጀርባ፣ ከነስታርባክስ ጀርባ አዳዲስ ነገር እዛ አሁን ላይ ያሉበት የሀብት መጠን ራሱ
ሬት እያረጋችሁ ምናምን ብትሰሩ ሞር አሁን ላይ ኦዲየንስ መስማት የሚፈልገው ነገር ነው። ኦዲየንስ መስማት የሚፈልገው ነገር ነው። በጣም ነው የማመሰግነው የዩቲዩብ ቤተሰቦቼ። አሁን ለተማሪዎቼ ጋር የተወሰነ ጊዜ ላሳልፍና ከእናንተ ጋር ሌላ ጊዜ እንገናኛለን። ስትሪሙን ልዘጋ ስለሆነ ነው። ሰብስክራይብ የምትለውን በተን በመጫን የመለቃቸው ቪዲዮዎች እናንተ ጋር እንዲደርሱ ላለው ቴንክ ዩ